ጤና ተመልካቾች ሰበር ዜና ነው። ኢራን እንግዲህ ከባድ ጥቃት በእስራኤል ላይ አድርሳለች። የእስራኤል ጦርም የተለያዩ ሚሳኤሎች እንደተሰነዘሩበት በይፋ አረጋግጧል። ከኢራን በኩል የተነሱ ሚሳኤሎች ጥቃት እንደደረሱበት አረጋግጧል። ከዛም ባሻገር ኢራን ራሷ በእስራኤል ላይ ከባድ ጥቃት የሚሳኤል ማዕበል ማውረዷን ይፋ አድርጋለች። በአሁኑ ሰዓት ደግሞ የእስራኤል ጦር የተለያዩ እንቅስቃሴዎችን እያደረገ ይገኛል። ይህ ማለት አጸፋዊ ምላሽ ሊሰጥ እንደሚችል በርካታ መረጃዎች በመውጣት ላይ ይገኛሉ። ከዛ ውጭም ደግሞ በኢራን ላይ ለተፈጸመው ጥቃት ወይም በቤሩት ላይ ለተፈጸመው ጥቃት አጸፋዊ ምላሽ ነው በሚል ነው በዚህ ልክ እንግዲህ የተንቀሳቀሰችው ኢራን። ይሄኛው ጉዳይ ትንሽ አነጋጋሪ ሆኗል። ምክንያቱም በሁለቱ ኃይላት መካከል በቀላሉ ውጥረት ይፈጠራል ተብሎ አልታሰበም ነበረ። ግን አይአርጂሲ በከፍተኛ ሁኔታ ወደ እስራኤል ጥቃት ሰንዝሯል። አሁን ማምሻውን ከደቂቃዎች በፊት ማለት ነው። ይሄኛው አጋጣሚ በእርግጥም በእስራኤልና በኢራን መካከል ያለውን ውጥረት ሌላ አቅጣጫ ውስጥ የሚያስገባና እጅግ አደገኛ እንደሆነ እየተነገረ ይገኛል። ብዙ ሰዎች ይህን ጉዳይ በፖለቲካ መንገድ መፍትሄ መስጠት እንዳልተቻለ የሚጠቁም ነው የሚል መረጃ እያጋሩ ይገኛል። የኢራን ሚሳኤል ማዕበል በኢራን ላይ ከባድ ጣጣ ይዞ ሊመጣ እንደሚችል ተጠቁሟል። የእስራኤል ጦር እንግዲህ በኢራን ሚሳኤሎች ጥቃት እንደደረሰበት አይዴፍ ማለት ነው አስታውቋል። ከዛም እስራኤል አዲስ የሚሳኤል ማዕበል ከቴህራን ተኩሶብኛል በሚል ያረጋገጠች ሲሆን በአሁኑ ሰዓት ሚሳኤሎች ወደ ግዛቷ እየተመዘገዘጉ መሆኑንም እንደዚሁ ዓለም ተወቅልኝ ብላለች። ሁሉንም ሚሳኤሎች አክሽፍ ያለው ያለችው እስራኤል ዜጎች ወደ መጠለያ እንዲገቡ አሊያም ደግሞ እንዲሸሸጉ ማዘዟ ተሰምቷል። ኢራን እስራኤል በቤሩት የሰነዘረችውን ጥቃት ተከትሎ አጸፋዊ ምላሽ ለመስጠት ያደረገችው ወታደራዊ እርምጃ እንደሆነም ተነግሯል። ከዚህ ባሻገር እንግዲህ የኢራን ሁለንተናዊ መሪ ሞጅተባ ኻሜኒ ወታደራዊ አማካሪ ሞሐሰን ረዛኢ በሊባኖስ ላይ የሚፈጸመውን ጥቃት አንታገስም በሚል ሀሳብ ሰጥተዋል። ይሄኛውም አንዳንድ ሁኔታዎች ተወሳስበው ሊቀጥሉ እንደሚችል ይጠቁማል። የእስራኤል ቀይ ዘመም አክራሪ የብሔራዊ ደህንነት ሚኒስትሩ ማለት ነው ኢታማር ቤን ግቪር ቴህራን መቃጠል አለባት በሚል ዝተዋል። ወደ ተከታታዮቻችን እንግዲህ እንደዚህ አይነት ሁኔታዎች በተፈጠሩ ሰዓት እጅግ አስቸጋሪ ሆነ ሊቀጥል እንደሚችል የተለያዩ ከዛም በኋላ በጣም አስቸጋሪ ነገሮች ሊፈጠሩ እንደሚችሉ እንግዲህ ብዙ መጠበቅ ሊያስፈልግ ይችላል። ዛሬ እንግዲህ ትንሽ ፖለቲካውን በተለይም ደግሞ እስራኤል ምላሽ እንደምትሰጥ እየተጠበቀ ነው። በአሁኑ ሰዓት እየተረጋገጠ ነው። ብዙ መጠበቅ ይኖርብናል። ያም ሆኖ ግን እንግዲህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምን ሊሉ ይችላሉ የሚለውም እንደዚሁ መነጋገሪያ ሆኗል። ከዛ ውጭም በኢራን በኩል ያለው በጣም ሰፊ የሆነ ማብራሪያ እየተሰጠ ነው። ኖ አለርት ሼልተርስ ኢን ፓለስታይን አዝ ኢራን ሚሳይል ታርጌት እስራኤል። በእስራኤል ላይ እንግዲህ ጥቃቱ ሲፈጸም በተለይም ደግሞ ፍልስጤሞች በኩል ያለውን ብዙ ጊዜ በፍልስጤሞች በኩል ያለውን እንቅስቃሴ የምትቆጣጠረው እስራኤል እንደሆነች ታውቃና ለፍልስጤማውያን ምንም አይነት መረጃ አልደረሳቸውም ነው የተባለው። ያ ማለት በሁለቱም በኩል ማለት ነው። ከዚህ ባሻገር እንግዲህ አብዮታዊ ዘብ ኃይሉ አይአርጂሲ broader response if US Israel attacks continue እስራኤልና አሜሪካ ጥቃታቸውን ወይም ደግሞ አሜሪካና እስራኤል ጥቃታቸውን የሚቀጥሉ ከሆነ ሰፊ አይነት ጥቃት እንሰነዝራለን የሚል ሀሳብ ነው የሰጡት። በጣም ግን ኢራን እጅግ አስገራሚ የሆነች ሀገር የሆነች መታለች። እንግዲህ ምናልባት የኛው ትንሽ ቀላል ላይሆን ይችላል። RGC says it accepted a ceasefire with US on conditions that it was a ceasefire on all fronts በሁሉም ድንበሮች ላይ ወይም በሁሉም ግንባሮች ላይ ስላለ ሁኔታ ታሳቢ ያደረገ ተኩስ አቁምን ተቀብለናል ካሉ በኋላ ነው ይሄኛው ትንሽ አስቸጋሪ ነገሮች የተፈጠሩት። ስለዚህ በተለይም ደግሞ የኢራን ፖለቲከኞች አሁን ያሉበት ሁኔታ ኦብቪየስሊ ጥቃት ሊሰነዘርባቸው እንደሚችል እያወቁ ያደረጉት ነው። ግን ይሄኛውን ጥቃት በምን መንገድ ሊቋቋሙት ይችላሉ የሚለው በጣም በርካቶችን እያነጋገረ ይገኛል። RGC የእስራኤልን አየር ኃይል ሰፈር እንግዲህ ኢላማ እንደደረገ ተነግሯል። በባሊስቲክ ሚሳይሎችን በመጠቀም ነው። የኢራን እንግዲህ እስላማዊ ሪቮሉሽነሪ ጋርድ ኮርፕስ የሚባለው አይአርጂሲ ባሊስቲክ ሚሳይሎችን ጭምር እንደተኮሰ በራማት ዴቪድ ኤርቤዝ ላይ ማለት ነው ጥቃት ተፈጽመዋል። 20 ኪሎ ሜትር ከሃይፋ በሰሜን እስራኤል ማለት ነው ርቀት ላይ የተፈጸመ ጥቃት ነው። እጅግ መነጋገሪያ ሆኗል። ይሄ ሆነው እንግዲህ እስራኤል ኤርቤዝ አካባቢ ላይ በተፈጸመው ጥቃት እንግዲህ ምን ያህል ጉዳት ደርሷል ምንድን ነው የሚለውን ማጣራት ይፈልጋል። አጌንስት ሳውዘርን ሊባኖን ወይም ደግሞ ሳውዘርን ሰበርስ ማለትም ሰበርስ ኦፍ ቤሩትን ጥቃት ማድረሷን ተከትሎ እስራኤል የተፈጸመ ጥቃት እንደሆነ ሆኗል። የኢራን የውጭ ጉዳይ ሚኒስትር
ኢራናውያን እና የሊባኖስን ፍላግ አንድ ላይ አድርገው ለማውለብለብ ሞክረዋል። ይሄኛው ትንሽ አስቸጋሪ ነው። ዊትነስ በተለየ አጋጣሚ በቲብሪያስ አካባቢ ላይ እንደዚሁ ጥቃት መድረሱን በግልጽ አስቀምጠዋል። ኢራን ስኬሌሽኑን እንግዲህ በራሷ መንገድ አምጥተዋለች በማለት ሀሳብ ሰጥተዋል። እስራኤል ኦቨር ኦንጎይንግ አግሬሽን ኦን ሊባኖን በሊባኖስ ላይ በምትፈጽመው ጥቃት አማካኝነት ይሄኛው እኛ ምላሽ ሰጥተናል የሚል መረጃ ነው የተጋራው። እስራኤል አርሚ ሴይዝ ኦል ሚሳይልስ ኢንተርሰፕትድ ዌብ ዲቴክትድ ብለዋል። የእስራኤል ጦር እንግዲህ እንደምታውቁት አዳዲስ ሚሳይሎች እየመጡ እንደሆነ በግልጽ አስቀምጠዋል። ኤርፎርስ ሃዝ ሶ ፋር ኢንተርሰፕትድ ሁሉንም ሚሳይሎች ከኢራን የተወነጨፉትን አክሽፏል ነው እንግዲህ ቢፎር አዲንግ ዳት ኢት ሃዝ አይደንቲፋይድ አዲሽናል ላውንችስ አዳዲሶችም ደግሞ አሁን የተወነጨፉ መሆኑን በግልጽ አስቀምጧል። ኢራን ሪፒትድ ኢት ዊል ናት ቶለሬት አግሬሽን አጋንስት ሊባኖን የሚል ሀሳብ ነው እየሰጠችው። ከዛ እስራኤል ይሄኛው ትንሽ አስቸጋሪ ሊሆን ይችላል። የእስራኤሉ ቀኝ ዘመም አክራሪ ሚኒስትር ማለት ነው ኢታማር ቤን-ግቪር ደግሞ ቴህራን መስት በርን የሚል ሀሳብ ሰጥተዋል። ቴህራን መቃጠል አለባት ነው ያሉትና ይሄኛው ምንድን ነው የሚለውን ብዙ ሰዎችን እያስደነገጠ ይገኛል። ስለዚህ እርምጃ ሊወሰድ እንደሚችል ጠቋሚ ነው። ስለዚህ ጉዳዮች ላይ የኢታማር ቤን-ግቪር ንግግር ደግሞ የብሔራዊ ሴኩሪቲ ሚኒስትሩ ናቸው። እሳቸው በኤክስ ገጻቸው ላይ ባስቀመጡት Israel military said missiles were fired from Iran towards Israel. We are still waiting for official statement from the Israel government የሚሉ መረጃዎች ሲወጡ ባሉበት ሰዓት ነው የኢራናውያን ሚሊተሪ እንግዲህ በዚህ ልክ እንቅስቃሴ ማድረጉን ተከትሎ አንዳንድ እርምጃዎች ከባድ ሊሆኑ እንደሚችሉ እየተነገረ ነው። ግን ኢራን ኦብቪየስሊ በጣም አደገኛ የሆነች ሀገር ሆናባችኋለች። በጣም ከባድ ነው። ኢራን በዚህ ልክ እንግዲህ እንደዚህ አይነት ጣጣዎችን የራሷን የፖለቲካ ችግሮችን እየፈታችም ይሁን ባትፈታም ግን በዚህ ልክ በጣም አደገኛ ሆና መቀጠሏ እጅግ አነጋጋሪ ሆኗል። ዓለምን እያስደመመች ያለች ሀገር ሆናለች። ኢራናዊ ሚሊተሪ እንግዲህ እስራኤል መስት ስቶፕ አታክ ሊባኖን ፎር ሞር ክራሽንግ ሎስ ሊባኖስን መምታታቸው ማቆም አለባቸው የእስራኤል ፖለቲከኞች። ያ ካልሆነ እንግዲህ የበለጠ ጥቃቶች ይሰነዘርባቸዋል የሚል ሀሳብ ነው የሰጡት። ቤይሩትን መምታቷን ተከትሎ ነው። ከዚህ ቀደም እንግዲህ ቤይሩት ከተመታችኛ ወደ ጦርነቱ እንገባለን የሚል ሀሳብ ሰጥተው ነበረ የኢራን ፖለቲከኞች። ስለዚህ እሱ እየሆነ ነው ያለው ማለት ነው። እስራኤል አርሚ ሴይዝ ሬዚደንት ካን ሊቭ ፕሮቴክትድ ኤሪያስ ብለዋል። አሁን እንግዲህ ዜጎች እንግዲህ ወደ አካባቢው ወይም ደግሞ መንቀሳቀስ እንዳለባቸው ነው ያስቀመጡት። ኢንስትራክትድ ፒፕል ቱ ሪሜን ኢን ፕሮክሲሚቲ ቱ ሼልተርስ ኤንድ ፕሮቴክትድ ኤሪያስ ትራውት ዘ ካንትሪ ሃውኤቨር በምንም መንገድ እስራኤል አርሚ ሴይዝ ሬዚደንትስ ካን ሊቭ ፕሮቴክትድ ኤሪያስ ወደ ራሱን መጠበቅ ወደሚቻልበት ወይም ደግሞ አስቸጋሪ ሁኔታዎችን ሊቆጣጠሩ በሚችሉበት መንገድ ላይ ሆነው ወይም ደግሞ መከላከያ ወዳለባቸው አካባቢዎች ላይ እንዲቆሙ ወይም ዜጎች እንዲገቡ የእስራኤል ጦር አዟል። ኢራቅ ሙሉ በሙሉ አየር ክልሏን ዘግታለች። ኢራቅ በጊዜያዊነት እንግዲህ አየር ክልሏን ዘግታለች። ሰስፔንድ ኤር እንግዲህ ምንም አይነት እንቅስቃሴ እንደማይደረግ ነው በግልጽ ያስቀመጠችው። አስቸጋሪ ነው እንግዲህ ምናልባትም የኢራን ፖለቲከኞችም እንግዲህ በዚህ ልክ ዝግጅት እንደሚኖራቸው ሳይታለም የተፈታ ነው። ግን ደግሞ የኢራን ፖለቲከኞችም በእርግጥ አንዳንድ ሁኔታዎችን ታሳቢ አድርገው ሊንቀሳቀሱ ይችላሉ። ግን ደግሞ የእስራኤል ፖለቲከኞች ኦብቪየስሊ ዝግጅት ላይ እንደሆኑ እየተነገረ ነው። ያ ማለት ጥቃት ይሰነዝራሉ ነው። ጥቃቱን ሲሰነዘር ግን ብዙ መጠበቅ ያስፈልጋል። ብሬኪንግ ኒውሶች እየበዙ ነው። በተለይም ኢራን ፋየርድ ሚሳይልስ ቱዋርድስ ኢዝራኤል ነው እንግዲህ አይዲኤፍ ኢንተርሰፕት ለማድረግ አሁንም ጥረት ላይ ነው ተነግሯል። እንግዲህ ኢራን ሪቮሉሽነሪ ጋርድስ እንግዲህ የሰጠውን ሀሳብ ለማስጠንቀቂያ ሆኖ ተወስዷል። that's enough get back to the table Trump to Iran የሚል ሀሳብ ሰጠ። US President Donald Trump has urged Iran to return to the negotiating table after it launched a missile in northern Israel. A Fox News correspondent quotes Trump saying, "You have shot your missile. That is enough. Get back to the table and make a deal." የሚል ሀሳብ ነው የሰጡት። በጣም መነጋገሪያ ነው። ፕሬዚዳንት ዶናልድ ትራምፕ እንግዲህ በብዙ መንገድ መነጋገሪያ ካደረጓቸው ጉዳዮች መካከል እንግዲህ ስለ ጥቃቱ ብሪፍ ሊደረጉ ይችላሉ። ግን ደግሞ ወደ ጠረጴዛ ዙሪያ ነው ተመለሱ ወይም ደግሞ ለድርድር መመለስ አለባችሁ፣ ይበቃችኋል፣ ተኩሳችኋል ነው ያሉትና ምን ያህል ኢራን አደገኛ እንደሆነችባቸው ነው የሚጠቁመው። ሰው ምንም መለከተ ይሆናል። ትራምፕ has been briefed on Iran
ስትራይክስ ዋይት ሃውስ ኮንፈርምስ ፕሬዚዳንት ዶናልድ ትራምፕ እንግዲህ ብሪፍ ተደርገዋል። ኢራን ጥቃት እስራኤል ላይ መሰንዘሯን ዋይት ሃውስ ኮንፈርም አድርጎታል ማለት ነው። አይዲኤፍ ሴይዝ ኢትስ ኢንተርሰፕት ኦል ሚሳይል ላውንች ፍሮም ኢራን የሚለው በተደጋጋሚ እየወጣ ይገኛል። ኢራን እንግዲህ ቤይሩት መመታቷን ተከትሎ የፈጸመችው ጥቃት ነው። በዚህም እንግዲህ አትሊስት እንደምታውቁት 20 ሰዎች ጉዳት ደርሶባቸዋል። This is the beginning of a full week of continuous strikes IRGC ነው ያለው እንግዲህ የአርጂሲ የኢራን አብዮታዊ ዘብ ኃይል ማለት ነው። This operation is not a passing event but rather the beginning of full week of continuous strikes ለዛሬው ብቻ አይደለም እስካሁን በቤይሩት ላይ የተፈጸመው ጥቃት ምላሽ ለመስጠት ነው የሚል ሐሳብ አለ። አይዲኤፍ እንግዲህ ምን ሊያደርግ ይችላል የሚለውን የምንመለከተው ይሆናል። የገልፍ ሀገራትም ዝግጁነታቸውን በራሳቸው መንገድ ሊያጠናቅሩ እንደሚችሉ በግልጽ ተቀምጧል። እናም አንዳንድ ጉዳዮችን በዚህ ልክ በተጠንቀቅ ማየትም ያስፈልጋል። በተወሰነ መጠን እንግዲህ የአፕዴቶችን ማየትም ይፈልጋል። አንዳንድ ጉዳዮችን ግን ከዓለም የፖለቲካ ስርዓት ጋርም አብሮ ሊታዩ ይችላሉ። ግን እስራኤል ምን አይነት ምላሽ ትሰጣለች የሚለውም እንግዲህ ሌሊቱን የምንመለከተው ይሆናል። ግን አሁን ባለው ሁኔታ ኢራን ጥቃት ሰንዝራለች። እስራኤል ታርጌትድ ባይ ሚሳይል አዝ ኢራን አርሚ ሴይዝ ኤርቤስ ታርጌትድ ነው። ምን አይነት ጉዳት ደርሷል የሚለውን የምንመለከተው ይሆናል። ትራምፕ ኮልስ ኦን ኢራን ቱ ሪተርን ቱ ኔጎሽዬሽን ነው። በቃ በጣም ወደ ድርድር እንድትመለስ ነው የተቀመጠውና ፕሮቴክትድ የሆኑ አካባቢዎች ላይ የሚደረጉ እንቅስቃሴዎችም ደግሞ መቀጠል እንዳለባቸው የተነገረ ነው። ግን የኢራን ኃይሎች ኦብቪየስሊ በጣም እንግዲህ ምንም ማድረግ አይቻልም። በነገራችን ላይ አሁን ያሉበት ሁኔታ ኢራኖች በቃ አለማድነቅ አይቻልም። በቃ ይሄ ማመን ነው። ምክንያቱም አንዳንዴ ለፖለቲካ ኮንሰፕት ሳይሆን ወይም ደግሞ ጀስት እንትን ለማለት ሳይሆን በጣም በብዙ መንገዶች ላይ አሁን ያሉበትን ሁኔታ ስትመለከቱ የኢራን ፖለቲከኞች ኦብቪየስሊ በጣም አደገኛ መስመር አስምረው እየተንቀሳቀሱ እንደሆነ ያሳያልና ብዙ ሰዎች ይሄኛውን የፖለቲካ መስመራቸውን ለመቋጨት የቻሉበትን መንገድ ስትመለከቱት እጅግ አስቸጋሪ ነው። በዛ ላይ ፕሬዚዳንት ዶናልድ ትራምፕ ትዕዛዝ ለመስጠት ነው የሞከሩትና ውድ ተመልካቾቻችን እንግዲህ በተወሰነ መጠን ይህን ሀሳብ ልነግራችሁ ፈልጌ ነው። ብሬኪንግ ኒውስ ስለሆነ ነው። ዘርዘር ያሉ መረጃዎችን ነገ ወይም ደግሞ የተለየ ነገር ካለ እስራኤል ምላሽ ከሰጠች ልነግራችሁ እችላለሁ። ግን ኦብቪየስሊ በጣም መነጋገሪያ የሆነ ጉዳይ ሆኗል። ታንክ ዩ